ያታስሮ ነው የሚሆነው ግን ተገርፏል ደም በደም ሆኗል ብለው ያዩ ሰዎች ነገሩኝ አለች። እሺ ብዬ ስልኩን ዘግቼ ኦስማን በህይወት ካለ አባቴ መፍትሄ አያጣም ብዬ አባቴ ጋር ደወልኩ። እንደወትሮው ከሰላምታ አልጀመርኩም። አባቴ ኡስማንን አሰሩት እባክህ እንደምንም ብለህ አስፈታው፣ እሱ ምንም አላጠፋም። አባ እባክህ አስፈታው፣ አንድ ነገር ቢሆን እኔ እሞታለሁ። ሲቃ ባፈነው ድምፅ ለመንኩት። አባቴ በጣም ደነገጠ። ኒካህ ባይኖርንም ግን ልጅህን ለልጄ ተብሎ ርክክብ ተፈጽሟል። አይዞሽ ልጄ ተረጋጊ፣ የቻልኩትን አደርጋለሁ ብሎኝ ምንም ጊዜ ሳያባክኑ ከሷሊህ ጋር ለመሄድ ሲነሱ እናቴ እኔም አብሬ እሄዳለሁ ብላ ተነሳች። ኮምቦልቻ ወደ ደሴ ከተማ ሄዱ። ደሴ እንደደረሱ የኡስማን ቤት አያውቁምና ወደ ኢክራም ጋር ሄዱ። ኢክራም አራስ ብትሆንም በሰዓቱ ስለ ባሏ እንጂ ስለ ልጇ አላሰበችም። የኔ ቤተሰቦች ኢክራም ጋር ሄደው የታሰሩበትን ቦታ ሲጠይቁ እኔም ሄዳለሁ ብላ ኢክሮ ተነሳች። ልጅሽን ጠብቂ ብትባል አልሰማም፣ እናቴ ተጠብቅ ጡጦ ትጥባ ብላ በልጇ ወሰነችባት። ፖሊስ ጣቢያ ሲደርሱ የዓለሚ እና ታናሽ ወንድሙ አማር እና ታናሽ እህቱ ሲሃም አሉ። አባቱ ሼህ አህመድ ለሐጅ ጉዞ ከሀገር በመውጣታቸው ሰበብ ይሄን ጉድ አላዩም። ሲሃምና እናቱ ያለቅሳሉ። ወንድሙ በጭንቀት ተውጦ የሚያደርገው ግራ ገብቶታል። ይገርማል። የአላህ ቀደር። ቤተሰቦቻችን ለመተዋወቅ የእኛን ሰርግ ሲጠባበቁ የአላህ ውሳኔ ሆነና በዚህ በሙሲባ ቀን ተገናኙ። አባቴ ሁሉንም ለማረጋጋት ሞከረና ወደ ውስጥ ገባ። የታሰሩበት ምክንያት ለማወቅ አንዋር፣ ሙስጣፋ ካማል እና አቡበክር ገና ወደ መስጂድ ለመሄድ አለሚን በመጠበቅ ላይ እንዳሉ ነው። የሽብር ተግባር ነው አላማቸው ብለው ከውስጤ ሱቅ ለቃቅመው የወሰዷቸው። ጓደኛችሁ የት አለ ተብለው ሲጠየቁ ሁሉም በአንድ ድምፅ አናውቅም ብለው ባለማወቃቸው ጸኑ። መልሳቸው ያላስደሰታቸው የዩኒፎርም ለባሾች ዱላ ስለሰነዘሩባቸው ግን ከአቋማቸው ንቅንቅ አላሉም። እነሱ ተገርፈው ተደብድበው ለጓደኛቸው ነፃነት ሲሰጡ ያሉበትን አናውቅም ብለው በአቋማቸው ጸኑ። አለሜ ሱቅ እንደደረሰ ጓደኞቹ የሉም፣ ተለያይተው አልለመዱም። ግን ያኔ ሲያጣቸው አርፍጀባቸው ተናደዋል ማለት ነው ብሎ ወደ መስጂድ ገሰገሰ። አገር አማን ብሎ ከቤቱ የወጣው አለሜ እዛ ሲደርስ ያየው ነገር አሳመመው። ከቤታቸው የኢድ ሰላትን ለመስጂድ እንጂ አንዳቸውም ሽፍጥም ሆነ ተንኮል ያሰበው ሙስሊሙ ኡማ ጅራፍ ራሱ ተማቶ ራሱ ይጮሃል እንዲሉት አህባሾች ሆን ብለው አቅደውና ተዘጋጅተው ባሴሩት የተንኮል ረብሻቸው ምክንያት ህዝብ ሙስሊሙ በአስለቃሽ ጭስ ታፍኖ መውጫ ቀዳዳ ጠፍቶ አንዱ በአንዱ ላይ ይተረማመሳል። የፈረደበት የፌዴራል ዱላ ይቀምሳል። ይሄ ነገር ያሳመመው አለሜ ከፊት ለፊት ያገኘውን ዩኒፎርም ለባሽ ጂዶ መሬት ላይ አንጥፎ ከአፈር ደባለቀው። በዚህ ጊዜ ሌሎች ዩኒፎርም ለባሾች ተረባርበው አለሜን ያዙት፣ ይደበደቡትም። እንደ ኳስ አንስተው መኪናቸው ላይ ወረወሩት። ይሄ ስራቸው ግን አለሜን አልኮ እንዲገነፍል እንጂ እንዲፈራ አላደረገውም። እናንተ ራታችሁ በአንድ ሆናችሁ ብትገጥሙኝ እንኳ አትመቱኝም፣ ደካሞች ናችሁ፣ የማትረቡ እወቁ። ከመብሪያችሁ ልብሳችሁ ነው ብሎ መከበሪያችሁ ልብሳችሁ ነው ብሎ ፊት ለፊት ካለው ሰው ላይ ምራቆን ታፋበት። ንግግሩ ግዴታቸውን ጣሪያ አድርሶት ነበር። ንቀቱም ሲጨምርበት ደግሞ አበዱ። በጣም ደበደቡት። ፖሊስ ጣቢያ ሲደርሱ አላስችል ብሏቸው እዛው መኪና ላይ ጀመሩት። ቤተሰብ በጠቅላላ በሽብር ተውጦ በሀሳብ ተውጠው የፖሊስ ጣቢያ ደጅ ይጠናሉ። እናቴ የሆነ ነገር ትዝ አላት። የእህቷ ልጅ ባሏ ዋና አዛዥ ኢንስፔክተር ነው፣ ግን የትኛው ፖሊስ ጣቢያ እንደሆነ አታውቅም። ብቻ ያው ከዚያው
ነው ይታወቃሉ ብላ ለእህቷ ልጅ ደውላ ነገረቻት። እሺ በቃ አትጨነቂ፣ እንደሚሆን እናደርጋለን። የዓለሜ እናት ይህን ሲሰሙ ገና ሳይፈታ የተፈታላቸው ያህል በመደሰት ዘለው እናቴን አቅፈው ሳሟት። ጨለማ ወረሳቸው። የሚያደርጉትን አጥተው ሲጨነቁ ይሄኔ የተስፋ ጭላንጭል ሲታያቸው እንዴት አይጠመጠሙባት። በዚህ ጭንቀት ጊዜ አይዞሽ ባይ ከጎኗ ስታገኝ ለምን አትደሰት? ከሰርጉ በፊት ልጃችን ብለው እሱን ለማስፈታት ላይ ታች ሲሯሯጡ ስታይ ትንግርት የሆነባት ደስታዋ ወደር አልነበረውም። ይሄ ደዌ አልነበረም። እኔ ደውዬ እንደነገርኳቸው ስታውቅ ደግሞ ገና ሳታውቀኝ ወደደችኝ፣ ከመልካም ሰዎች ጋር የተዛመድኩ ብላ ተደሰተች። የእህቷ ልጅ ራህማ ከተወሰነ ደቂቃ በኋላ መልሳ ደወለች። ቤት ነው ያለው መተሽ ንገሪው አለቻት። ሁሉም ተያይዘው ወደ ሰው ቤት አመሩ። ባሏ አህመድ ቤት አገኙት። አህመድ የሚስቱን ቤተሰቦች ያከብራል። እናቴ ጉዳዩን በዝርዝር አስረዳችው። የት ፖሊስ ጣቢያ ነው የታሰረው አለ ወንድሙ አማር። ሁለተኛ ፖሊስ ጣቢያ አለ ፈጠን ብሎ። እሱ የ5ኛ ፖሊስ ጣቢያ ዋና አዛዥ ነው። ለሁለተኛ ፖሊስ ጣቢያ ዋና አዛዥ ደውሎ ከተነጋገሩ በኋላ ታሪኩን ተወደዱት። እርሶ ጋር እንዲቀር አይፍቀዱ። እርሶ አንብበው የወደዱትን ታሪክ ሼር በማድረግ ለወዳጅ ዘመድ ጓደኞች የክፍል ሼር ለማድረግ ንፉግ አይሁኑ። ወድና የተከበራችሁ ወደ ቻናሌ ቤተሰቦች እንግዲህ ደግሞ ለዛሬ ይዣት የቀረብኳት ቪዲዮ ይችን ትመስላለች። ክፍል 17። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዙ ትርፍርፍ ይበርልኝ እያልኩኝ በዚሁ እሰናባበታለሁ። መልካም ጊዜ ለሁላችሁ።